ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደ ቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ሆነው አደይ ድራማ ይዤላችሁ መጥቻለሁ። ባለፈው በክፍል 147 አቋርጠነው ነበር። ዛሬ ደግሞ በክፍል 148 ይዤላችሁ መጥቻለሁ እና ዴቭ ወደ የአደይ ቤት ሊሄዱ ፈልጎ ማለት ነው። ምክንያቱ ለእናቷ ፈቃደኝነታቸው ልጠይቅና አባቷ እምቢ ብሎስ እንዴት ማድረግ እንዳለባቸው ልጠይቃቸው አስቦ ማለት ነው ወደ ልል ቤት ሄደና ለልል አደይ ሴት አለችው። አደይ ትመጣለች አሁን እና እኔ ወደ ገጠር ልሄድ ፈልጌ ነው አማክረኝ አላት። ምን ልታደርግ አለችው። ያልኳቸው ነገር አላትና በቃ ችግር የለውም ሂድ፣ ግን ራስህ ጠብቅ። ባለፈው ሄደህ ስለነበረ የአደይ አባት ያውቁሃልና ራስህ ጠብቅ እያለችው እያለ በር ተንኳኳ። ከዛ ቤኪ ነው ማለት ነው እና መጣ። ለቤኪ ደግሞ የት ቆይተ ነው አሁን የመጣው? ደግሞ ውጭ ማምሸት ጀመርክ እንዲ አለችው። ሳታስበው ሊሊ ለቤኪ ትወደዋለች። እሱ ግን አያውቅምና ስላልነገረችው አያውቅም። እሷ እንደዚህ ስትለው እንዴ ምን ሆነሽ ነው? ጸባይሽ እኮ ተቀያይሯል ሊሊ ምን ሆነሽ ነው አላት። ከዛ አይዟችሁ በመረዳት ነው የምትፈታው፣ ምን ሆነሽ ነው ሊሊ አላት። ዴቭም አይ በቃ እንደፈለክ ምን አገባኝ እኔ አምሾ እዛ ላይ የምደር ምን አገባኝ አለች። አኮረፈቻ። ከዛ ዴቭ ወጣ ማለት ነው። ዴቭ በቃ መልካም ቆይታ ብሏቸው ሲወጣ ሁለቱ ቀሩ። ምንድነው ጸባይህ እየተቀያየረ ነው? የት ነው አንተ? እኔ ብቻ አይደለሁ እንዴ? ለምንድነው የት ነው የምታመሻው አለችው። እሱ ደግሞ እኔ እኮ እንደ ወንድሜ ስላየሁህ ነው እንጂ ወንድሜ ነህ ብለህ ስላቀረብኩህ እኮ ነው እንደዚህ ብዬ የምጠይቅህ አለችው። እንዴ ምን ሆነሽ ነው? አይታወቅሻል እየተቆጣሽ እኮ ነው አላት። ከዛ በቃ ውጣልኝ አለችውና እሱም በቃ እሺ እወጣልሻለሁ ግን ተረጋጊ ብሎ ስሟት ወጣ ማለት ነው። እንዴ ምን እያደረገ ነው ብሎ እሷም ግራ ገባት። ፍቅር ደግሞ ለአሹ ወደ ገጠር ልሄድ ነው እና ልሄድ ነው አለችው። ምን ልታደርግ ገጠር ልትሄጅ? ምን ልትሰሪ ነው አላት። እሷ ደግሞ ከአደይ እናት የማወራው ነገር አለ አለችው። ምን ልታወሪ ነው ባክሽ? እስኪ ገለጥለጥ አድርገሽ ንገረኝ። ምን ልታወሪ ነው? ከአደይ እናት ጋር ምን አለሽ አላት። እሱ ደግሞ እና እኔ መናገር ግዴታ ልናገር ግዴታ ነው እና ንገረኝ ነው የምልህ አለችው። እሱ ደግሞ እኔ አልነግርሽም እያላት እያለ ከእሷ ጋር እየተጨቃጨቀ እያለ የፍቅር እናት መጡ። ፍቅር ምን እያደረግሽ ነው? ምንድን ነው የምትጫወቱ? ምን እያላችሁ ነው አላት። እትዬ ፍቅር የምትለው ነገርማ ጉድ ነው፣ ዝም ማለት ይሻላል አላት ማለት ነው። እና ሊነግራቸው ሲል አሹ አለችው። ከዛ እንደዛ ስትለው ዝም አለና ፍቅር ምንድነው ክላስ የለሽም ምን ዛሬ አሏት። እሷ ደግሞ እናቴ ዛሬ ደብሮኛል እንዲሁም ድክምክም ብሎኛል ለዛ ነው ያልሄድኩት አለችው። እንደዛ ይሻላል በይ ሂጂ ወደ ቤትሽ ተመለሽ አሏት እና እሷም እሺ ብላ ሄደች። ኪንጎና ዳይመንድ ደግሞ የሆነ ሰርቀው ይሁን ምን እንደሆነ አንድ ሰው እያራረቃቸው እያለ ለአደይ ግፍር አድርገዋት ሄዱ። እንዴ ምናችሁ ነው ኪንጎ ምንድን ነው አለች ስትላቸው አልሰሟትም እና ዝም ብለው ትተዋት ሄዱ። ከዛ እንዴ ምንድነው እስካሁን ከዚህ ስራ አልተላቀቁም እንዴ ብላ እያሰበች እያለ ዴቭ መጣ። ዴቭ ከኋላዋ መጥቶ አይኗ ጨፈናት እና ደነገጠች። እንዴ ዴቭ ምን ሆነ ነው አለችው። ደነገጥሽ? ምንድነው እዚህ ላይ ምን እየሰራሽ ነው አለ። ምን እንደሆነ ዳይመንድና ኪንጎ እየሮጡ በዛ ልኳል አለ። እንዴ መሆናቸው ለምንድነው ምን ሆናቸው ነው ብሎ እሱ ደግሞ ወደ ገጠር እንደሚሄድ ነገራት ማለት ነው። ለአደይ ወደ ገጠር ልሄድ ነው አላት። እንዲህ ምን ልታደርግ ነው ገጠር የምትሄደው ስትለው
ግዴታ እናትሽ ማወቅ አለባቸው። ለእናትሽ መጀመሪያ ለእናትሽ ማሳመን አለብኝ ከቤተሰቦች ከማስፈቀድ በፊት የእናትሽ እሽታ መቀበል አለብኝ አባትሽ ስላት በቃ እሺ እንዲያው ራስህ ጠብቅ አለችው። ራስህ ጠብቅ አባቴ ያውቅሃል ለአንተን እንደ ኪንጎ ስለሚያውቃቸው ራስህ ጠብቅ አለችው። እሱ ደግሞ በቃ እሺ ችግር የለውም እጠብቃለሁ አላት። አደይ ደግሞ ወደ ልል ቤት ስትሄድ ጥሩ ሁኔታ ላይ አልነበረችም እና ምን ሆነሽ ነው አለቻት። ከቤኪ ተኮራርፈን ነው አለቻት። እና ምን ብለሽ ነው እሱስ ምን ብለሽ ነው አለቻት። እሷ ደግሞ እኔ ነኝ ምን እንደሆንኩ እሱ የጠየቀኝ ሌላ እኔ የመለስኩለት ሌላ። አሁን ስለ ራሴ ማሳፈረኝ ግን በቃ ይቅርታ ጠይቂው አለቻት። እሺ ችግር የለውም ይቅርታ ጠይቀዋለሁ ራሴ ነኝ እንደዛ አይነት ነገር የተናገርኩት እና በቃ ይቅርታ ጠይቀዋለሁ እሱም ጸባዩ የተቀያየረ ነው አለቻት። እና በቃ እኔ ያናግረዋለሁ አንቺ ደግሞ ይቅርታ ጠይቀው ብላት ሄደች ማለት ነው። አደይም ዴቭ እና አደይ ተቀምጠው እያወሩ እየተጫወቱ እያለ ማን መጣች? ሩታ መጣች። እንዴት ናቸው ዴቭ እና አደይ ያለች። ከዛ ወደ ገጠር ሄዳለሁ ስላት በቃ ከአንተ ጋር እመጣለሁ አለች። ምን እንድትሰሪ ነው የምትመጪው አላት። አትመጪም ስላት ዴቭ ምንድን ነው እዚህ ላይ እኮ ምንም አዲስ ነገር የለም እኮ በቃ እኔ ደብሮኛል ከአንተ ጋር መምጣት እፈልጋለሁ ስትለው በቃሽ ችግር የለውም ለማሚ ንገሪያት እና ከፈቀደችልሽ ትመጫለሽ ከኔ ጋር አላት። እሷም በጣም ደስ አላት ማለት ነው። ሩታ ከዴቭ ጋር ወደ ገጠር ትመጣለች ስላት በጣም ደስ አላት እና በቃ እሺ ለማንኛውም እነግራታለሁ አስፈቅዳለሁ እሺ ያለችው። ፍቅርም ደግሞ ከእናቷ ጋር እያወራች እያለ ማን መጣች? ቤዛ። ከዛ ቤዛ ምን ልትሰሪ መጣሽ አሏት። የፍቅር ይህች ተንኮለኛ ተንኮላ እኮ አትተውም ምን ልታደርግ ነው እንድትመጣ የምትፈቅድላት ስትላት ፍቅር የፍቅር እናት ምን ልትሰሪ መጣች ስሏት ፍቅር ትታቸው ሄዳ ነበር እና እናቴ እኮ ነው እናቴ ታማብኝ ሁሌም ግን እናቴ ትያለሽ እናትሽ ትወድሻለሽ ለምን ግን አታስተዋውቅኝም አሏት። በጣም ተንተባተበች። ምክንያቱም ዋሽታ በእናቷ ሰበብ እናቴ ታማብኛለች ብላ ዋሽታ ብር እያጭበረበረች ስለሆነ ደስታቸውን የምታጭበረብራቸው አስባ ስለሆነ ተንተባተበች። እናቴ ዋሽታሽ እኮ ነው እንደዚህ የምትለው አለች። አልዋሸችም እኔ እናት የምወድ ሰው አከብራለሁ ለእናቷ ያላት ፍቅር የተለየ ነው አሏትና እሷ ደግሞ እናት እየዋሸችሽ እኮ ነው እስኪ እውነቷ ከሆነ አንድ ቀን እንኳ አይቻቸው አላውቅም እኮ ዋሽታ ነው እንደዚህ የምትለው ማጭበርበር ነው አለች እና እንዳለችው ፍቅር ከወጣች በኋላ ምን አለች? ማሚ ብር አበድረኝ ስላጠረኝ ነው ለእናቴ ማሳከም ስላጠረኝ ነው ሰርቼ እከፍልሻለሁ አበድረኝ አለቻቸው ማለት ነው። ዋሽታ እኮ ነው ለማጭበርበር ፈልጋ ነው እንጂ የታመማት ሰው የለም ማለት ነው። እና ውዶችዬ እሳቸው ምን አሏቸው? በቃ እሺ ችግር የለውም አበድርሻለሁ በኋላ ሰርተሽ ትከፍኛለሽ አሏት። እሷም በጣም ደስ አላት ማለት ነው ቤዛ። እሺም ከፍራቻ የተነሳ እስካሁን ለሮማኔ ፍቅሩ አልገለጸላትም አልነገራትም ማለት ነው። ወድሻለሁ ብሎ እንደለመደው ደግሞ ዛሬ ደግሞ እኔ የምነግርሽ ነገር አለ ብሎ ጠርቷታል። ግን አልነገራትም ማለት ነው። ምንድነው አንተ ሁሌም እንደዚህ ትለኛለህ እነግርሻለሁ ትለኛለህ አትነግረኝም ምንድነው ችግር አለችው እየተቆጣች ማለት ነው። አይ ምንም ችግር የለብኝም እኔ በቃ ችግር የለውም የምነገር ነገር የለኝም ማለት ለሩታን ከመጣች በኋላ እኔ ነግሪያት ከምታኮርፈኝ ከምትርቀኝ እኔ ሳልነግራት ብቀር ይሻለኛል እህትነቷን ጭምር እንዳትነፍገኝ ያላት ማለት ነው ለሩታ። አንተ ምን ሆነህ ነው እየፈራህ ነው እንጂ እኮ እንደዛ አትላትም። አንቺ ስለምንድነው ሳይነግርሽ አትረጂውም እንዴ ሳይነግርሽ አለቻት። ምንድነው ሳይነግረኝ የምንረዳው ነገር አለች እሷም ማለት ነው ሮማኔ። ከዛ በር ተንኳኳና በር ልከፍት ወጣ።
ሩታም ለፍቅር እናት ወደ ገጠር ሊሄድ ማሚዬ ብላ ስትነግራቸው አይ አይሆንም፣ ለምን ትሰሪ ነው ገጠር የምትሄጂው? ከደብ ጋር እሄዳለሁ እና መሄድ ከፈለግሽ ለእናትሽ መጀመሪያ መንገር አለብኝ፣ መፍቀድ አለባት እናትሽ። ለእናትሽ ሳንናገር ምንም የመሆን ነገር የለም አልዋት። በቃ እሺ ችግር የለውም እናቴ ልደውልላት ብላ እናቷ ልትደውል ሞከረች ማለት ነው ውዶችዬ። እና በክፍል 148 ይሄ ይመስል ነበር። በክፍል 149 እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።